ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የስንበት የዜማ ግብዣ ላይ ደርሰናል። በፋና ላምሮት ላይ ታሪክ ሰርቷል። አዲስ ነጠላ ዜማውን በጣም ተወዷል። እስኪ ወደዚህ ሞቅ አድርጋችሁ ዮናታን ንብረትን ጋብዙት። ዮናታን ወደ መድረኩ። ዮናታን አንተ ሰላም ነው? ሰላም ነው? እንዴት ነህ ሰይፍሻ? ሁሉ ሰላም? ደህና ሰነበትክ? እንዴት ነው? እግዚአብሔር ይመስገን። የሚገርም አዲስ ነጠላ ዜማ አውጥቷል። እንዴት አገኛችሁት? በጣም ቆንጆ ፍቅር ዘፈን ነው። አዎ በጣም አሪፍ ዘፈን ነው። እድሜ ላንቺ። አየኸው? ወደድከው አንተ? እኔም በጣም ነው የወደድኩት። ለሰይፉ በኢቢኤስ ተመልካቾች ከቅኝት ባንድ ጋር ይዘፈን መቅረቡን ስገልጽ በታላቅ ደስታ ነው። በፋና ላምሮት ሁለተኛ የሙዚቃ ውድድር ላይ ሶስተኛ ደረጃን ይዘን የወጣው። አዎ መጀመሪያ የዙር ውድድር ነበረ። እዛ ጋር አንደኛ ወጥቻለሁ። ከዛ በኋላ የአሸናፊዎች አሸናፊ ደግሞ እሱ ጋር ሶስተኛ ወጣ። መጀመሪያውን ያሸነፍክ? የመጀመሪያው አበጋዝ የክብር እንግዳ ነበረ። ታዲያስ እሱ ነው የሸለመኝ። ዋው! የአበጋዝ ምሩቅ ነው። ምንድነው በጣም ባጭር ጊዜ ውስጥ ልጅ እየሆንክ ነው የሄድከው። እንደውም እዛ ጋር ሳይና እዚህ ጋር ሳይ እዚህኛው ጋር ያለው ዮናታን ይበልጥ ልጅ ነው። ከኋላ ወደፊት ማደግ ይቻላል። ወፈርክ ነው እያሉኝ ያሉት ግን እሱን ላለማለት ከብዶኝ ነው እንጂ ትንሽ ወፍሬ ያለው ተመችቷል ማለት ነው። መገለጫው ከሆነ ይሁን እንግዲህ። ይህንን ስታይ ምን ይሰማሃል? ምክንያቱም እና አበጋዝ ቁጭ ብለው አንተ ያሸነፍክበት ውድድር ነው። አዎ ይህችን ቀን እንዴት ትገልጻታለህ? ይህ ቀን እንዴት ብዬ ልንገርህ ሰይፍሻ? ምመኘው የነበረ ቀን ነው። በጣም ምመኘው የነበረ ቀን። በተለይ ደግሞ ትልልቅ ሙያተኞች ጋር በእነሱ መዳኘት ምን አይነት ስሜት እንዳለው ልነግርህ አልችልም። ዘፈን እየዘፈንኩ መኖር ነው የምፈልገው። በቃ ለህዝብ ማገልገል እሱን ነው የምፈልገውና ይሄ ውድድር ደግሞ ህዝብ ጋር ያስተዋወቀኝ ውድድር ነውና ሳይው አሁን በጣም ደስ ይለኛል። ጥሩ ትዝታ አለኝ። ወዲያው ነበረ ብዙዎች ነጠላ ዜማ ታወጣለህ፣ አልበም ታወጣለህ ሲባል የነበረው በጊዜው። በጣም ይሄ ውድድር የማስታውሰው ብዙ ነገሮች ነበሩት። የሰውን አቴንሽን የያዘ ነበረ በተፎካካሪዎች መሃል። አንተም ደጋፊ ያለ፣ ሌሎችም ተወዳዳሪዎች ልክ እንደዚህ ደጋፊዎች ነበሯቸው። ትንሽ ፍትጊያ የነበረበት ውድድር ይመስላል አይደል? አዎ በደንብ ጎበዝ ልጆች ነበሩ። በጣም ጎበዝ ልጆች ነበሩ። ደስ ይላል ውድድሩ በጣም። ከዛ መሃል ደግሞ አንተ አሸንፈ ወጣ። የአሸናፊዎች አሸናፊ ላይ ሶስተኛ ወጣ። ውጤቱ አሳምነዋል? እንግዲህ እዛ ውድድር ላይ ዳኞች አሉ። እነሱ የሚሰጡት ውሳኔ አለ። ሌላው ደግሞ በወቅቱ የነበረው ምንድነው የህዝብ ዳኝነትም አለ። አንሊሚትድ የህዝብ ዳኝነት። እንግዲህ እነሱ ናቸው ዳኞቹ ማለት ነው። ዳኞቹም የሰጡት ውሳኔ አለ። ህዝቡም ደግሞ በራሱ ያለው ነገር አለ። እሱን እቀበላለሁ። ደስ ይላል። በቃ የዳኞቹንና የህዝቡን ውሳኔ እቀበላለሁ የሚል ደስ የሚል መልስ። አንዳንዶች እንዲሄር በቃ ተጭበርብሯል ድምፅ የሚሉ አሉ። አንዳንዶች በቃ አላመንበትም እሱን የኛ እንደኛ ሊሉ ይችላሉ። አንተ ግን የሆነውን ነገር በቃ ሆኗል ስለተባለ ተቀብያለሁ እያልክ ነው። ተቀብያለሁ። በተለይ ወደ ውድድሩ ስገባ እኔ የምፈልገው ምንድነው አንደኛ ወደፊት የሆነ ሙዚቃ ሳወጣ ስራ ስሰራ ፋሚሊያር እንደሆን የሚያቀኝ እንትን ጋር የተወዳደረው ልጅ እንዲሉኝ አንዱ እሱ ነው። ሌላኛው ደግሞ ሳንቲማም ቀላል አይደለችም። አጠቃላይ ስንት ተሸለምክ እስካሁን? እስካሁን ሳይሆን ባለፈው ነው። አጠቃላይ ምን ያህል ነው በሽልማት አገኘ ሊባል የሚችለው? አይዞህ ኧረ እናገራለሁ። እሺ እናገራለሁ። የመጀመሪያው ጊዜ 100,000 ብር። እሺ አበጋዝ መጥቶ የሸለመኝ ጊዜ። እዚያ ደግሞ አንደኛ የሚወጣው ብቻ ነው የሚሸለም የነበረ። ከዛ ትንሽ ህዝቡም እንዲያስላቸው ሁለተኛ ያልወጣው 200,000 ለኔ ደግሞ 100,000። ስለዚህ አጠቃላይ 200,000 አግኝተሃል? አዎ አግኝቻለሁ። ከዛም በላይ ደግሞ እውቅናው እሱ ነው ትልቁ ነገር ሰይፍ። እሱ ትልቅ ነገር የሚቆጠረው ደግሞ ብዙ አድናቂዎች አሉ አይደለም?
አመሰግናለሁ። በጣም ዮናታን፣ እንግዲህ የመጣህበት መንገድ ማነው ዮናታን በዚህ ፕሮግራም ውስጥ ብዙዎች ያውቀዋል ብዬ አስባለሁ። ግን የማይታወቀው ዮናታን የህንድ ዘፈን አሳምሮ ዮናታን ይጫወታል ብለው የድሮ ጓደኞች ናቸው የነገሩኝ። እኔ ደግሞ አይ እርግጥ ህንድ ይመስላል። ነመስቴ ነመስቴ ባቡጂ ባቡጂ ትሞክራለህ እንዴ? እንደኛ የህንድ ዘፈን ሞክራለሁ። ኧረ ተው ሞክራለሁ። አዎ እናስፈራለን እንዴ? እንዴት ለቱ ፊልም የህንድ ፊልም አንተ አላየህም እንዴ? የህንድ ፊልም በጣም የእናንተ ዘመን ምን ነበር እስቲ ንገር። ማዘር እንዲያ ዶክ ባሬ ደነ ቤተረ ፈያ አብሶክ ላዮሬ ላንግጂ ባንሚያና ላዮሬ አይ ሃይ ዶክ ባሬ ደነ ቤተረ ፈያ ማዘር እንዲያ ግን የእናንተም ትልቅ ይመስለኛል። በጣም በቃ ያለቀስንበት የተላቀስንበት እንዴ በጣም ከስዘፍን ራሱ እያየው በቃ የሆነ አንድ ጠይም ህንድ ነው የምትመስለው። አይ የመልኬ እንኳን ብዙ ጎሳዎችን ያካልላል አይደለ? እዛ አካባቢ ያው ከኤርትራ ነው የመጣህ ይለኛል፣ አፋርም ነህ ይለኝም አለ። አዎ ስለዚህ የብዙ ህዝቦችን ፊት መምሰል እኮ መታደል ነው አይደል? በጣም ለምሳሌ እኔ ህንዱም ነገር መጥቶብኛልና ዮናታን ካህን የሻሩክ ካህን ታናሽ አዲሶች ህንድኛ ግን ጣመኛ እንደደገመኝ የኛ ዘመን ደግሞ ፓልዴሲ ሜሬ ያራ ዋዳ ኒፓና तुम याद रखना कहीं भूली न जाना परदेसी जाना नहीं मुचोर चोर के ቃሉንም ለማጥናት ጥረት አላደረክም? ለምሳሌ ሙቾር ኬ ምን ማለት ይሆን? ኧረ እኔ እንጃ። ዘፈኑን እንወደዋለን። ፊልሙ እንዲሁም ብዙም አላየውም። ዋናው ዘፈኑን ነው ማየው። ፊልሙ ትንሽ አክሽናቸውም አለው። በእኛ ጊዜ ዛፍ ነቅለው ይማታሉ፣ ችግር የለም ዘፈኑ ስላለ እሱ ጋር እሱ ያካክስልናል። አሁን ግን በገመድ ሄሊኮፕተር ሊያወርዱ ይችላሉ። አሁንማ ራሳቸው ሰዎቹ ሲጀምሩ ተውኩ። አሁን ራሱ ሄሊኮፕተር ክሪሽ የሚል ፊልም ያው ግን ሱፐር ፓወር ምናምን ነገር ነው። ግን ምን ሆነ ምን ሆነ? አውሮፕላን እንዲያረጉ ሁሉ በወንጀል ራሱ ነው እንጂ ራሱ እንዲያርጎ ወረወረ ብለን እኔ ገመዱ ላይ ነኝ። ለካ ታሪክ ተቀይሯል። እኔ በጣም የሆነ አውሮፕላኑ እየሄደ እንደውም አንድ ያየሁት ክሊፕ አለ የህንድ ፊልም ላይ ነው እና ውስጥ የሚጠላው ሰው አለ እና መከተል አለበት። እሺ ስለዚህ ሮጠና የሆነ ቦታ ላይ ወደ ፎቁ እንትን አድርጎ ፎቁ ላይ እንዲቆመ ብረት አለ እና እሱን እጁ ላይ አድርጎ እንዲተሽከረከረና ሲወረወር የፕሌኑን ጎማ ያዘው። ከዛ ገብቶ ከሰውየው ጋር ሲደባደቡ ይሄ ነው የህንድ ፊልም። አሁን እዚህ ታሪክ ላይ እዚህ ፊልም ላይ አንተ ዘፈን ሲጨመርበት በቃ እኔ ዘፈናቸው ደስ ይለኛል እና የሚሰሩት ስቶሪ ደስ ይለኛል። ስቶሪ በጣም ያስለቅሳሉ እኮ በጣም እሱማ ያስለቅሳሉ። በብዙ ነገር ውስጥ ስለምታልፍ ቁስልህን ነካ ስለሚያደርጉት የሆነ አንድ ሁላችንም ውስጥ የሆነ የፍቅር ስሜት አለ እና የሆኑ የተዋደዱ ሰዎች አብሮ ቢኖሩ ደስ ይላል። በመሃል ደግሞ ወንድ ፊልም ላይ አለ ችግሩን አልፈው እንዴት ይቀጥላሉ ነው እኮ ፊልሙ ሁሌ። እኔ ደግሞ የሚመስለኝ አብዛኛው የምንወዳቸው አብዛኛው ነገራቸው ከኛ ህይወት ጋር የሚመሳሰል ይመስለኛል። አሁን ማዘር እንዲያ በቀን 3 ምናምን ደጋግሜ ባየዋለሁ። በጣም ደጋግሜ አይቼዋለሁ። አሁን እኮ በምትለኝ እኮ ታሪኩ ብቻ አይደለም ይኸው መልካቸውስ ከኛ ጋር ይመሳሰል ይላል። ለመልካቸው ወጣታቸው ዮናታን አሁን የሙሉ ሰዓት ዘፋኝ ነህ? ሙሉ ሰዓት እንዴት ነው? በቃ ሙሉ ለሙሉ በዘፈን የምትተዳደረው? አዎ። ናይት ክለቦች ትሰራለህ? ናይት ክለብ እሰራለሁ። ትንሽ ቀዝቀዝ ብሏል አሁን ናይት ክለብ።
ዘፈኖች እየሰራሁ ነው። ስቱዲዮ አልበም ምናምን እየሰራሁ። ለየት ያለ ስጦታ ያጋጠመ ነገር አለ? አንተ እየዘፈንክ የቴዲን ትሞክራለህ? ሙሉ ቀን መለሰ ያንተ ነው፣ የጋሽ ጥላሁንንም። እነዚህ ዘፈኖች ደግሞ ቶሎ ብዙ ጊዜ ያሸልማሉ ይባላል። ከተመልካች ነው ከኦዲየንስ አይ ባለፈው ባህር ዳር የሆነ ፕሮግራም ኑሮ ክለብ ፋዘር መጥቶ ሊያየኝ እሺ ከዳንግላ ባህር ዳር ማለት ነው። እሺ እሱ መጥቶ ሰዓት ሸልሞኛል። እሱን አስታውሳለሁ። ሌላ ሰዓት ሸልሞኛል። ቤት ነው በአባቱ ሰዓት የተሸለመ ማለት የፈለጉት በጊዜ ገባ ነው። በጊዜ ስራ ተጠቀማ። ብዙ ጊዜ ግን አሁን የገንዘብ ሽልማቶች ያለው ስትዘፍኑ የማን ብዙ ጊዜ የምትጫወተው አንተ በመድረክ ላይ? እኔ የሁሉንም። የትኛው ነው በጣም የሚያሸልመው? ቴዲ ታደሰ፣ ሙሉቀን መለሰ ወይስ ጥላሁን ገሰሰ? የዘጠናዎቹ ዘፈን ስዘፍን ደስ ይለዋል ሰው። አዎ በሐሳቤማ ከክፍ ገብተሽ ሞቆኛል በውኔ ሳታሽ ደሞ ይጨንቀኛል ያላንቺ አልቻልኩ ምን ይሻለኛል። አይ ስታውስ ከተተከኝ ራሴ ልሸልም ነው። እሺ እንደገና ደግሞ ቴዲ ታደሰን ስጫወት ደስ ይላል። የትኛው? የጎኔ ባላማገር ስላንቺስ ምን ልናገር አይጎድል አያልቅም እንጀራሽም ሲጋገር። አብዱ ኪያር እንዳታስለቅሰው። አብዱ ኪያር በጣም ነው የሚወደውና ይሄን ዘፈን እያለ ያለቅሳል። ስደት ላይ ያለ ብዙ ታሪክ አለው። ሳውዲ አረቢያ በረሃ አይቼዋለሁ። በነገራችን ላይ በሚቀጥለው ሳምንት የሰይፉ በኢቢኤስ እንግዳ አብዱ ኪያርና ስሚዝ እዚህ ይመጣሉ። እዚህ ላላችሁት ልንገራችሁ። ያኔ ቆጣና ሳየውና ወይና ያስለቅሰዋል። ስለዚህ እንደዚህ ዘፈኖች በጣም እኛ ክለብ ላይ እዚህ ዘፋኝ ምናምን እኔ አልባልም። በቃ የተገኘውን ዘፈን መዝፈን ነው። የጥላውን እንጫወታለን፣ 90ስ የመሐሙድን እንጫወታለን። እንደዛ ነው ክለብ። ኤኒ ገቢ ስትሆን አሁን እንደ ጆከር ነው የምትታየው ማለት ነው። አዎ ይሄንን ዘፈን ናዝፈን ብባል እኔ መዝፈን እችላለሁ። ደግሞ የድሮ ዘፈን በደንብ አዳምጣለሁ። የድሮ ዘፈን በጣም አዳምጣለሁ። አሁን ከአዲስ አበባ ነው ኑሮ? አዲስ አበባ ነው። አዲስ አበባ። እንዴት ነው? ብቻህን ነው ወይስ? እኔ ብቻዬን ነው። የለም ዮናታን ይባላል እኮ ብዙ እንስቶች ይወዱሃል። ኧረ አይ እኔ አላውቅም። አንተ ጋር አልመጣም ወሬው? አይ ተውኝ። ሰማሁ። በላጤነት እስከ መቼ ነው መቀጠል የምትፈልገው? እስካገባ። መቼ ነው የምታገባው? ሳገባ እሱ አይታወቅም። አንተ በዚህ ጊዜ ነው የማገባው ብለህ ነው ያገባኸው? እመኝ ነበረ። በስንት ዓመት ለማግባት? በ30 እመኝ ነበር፣ በ40 ገባሁ። ስለዚህ እኔ አሁን በ30 ለማግባት በ20 መመኘት ነበረብኝ። እንደዛ ነው በእኔ ከሄድከው። ስለዚህ መመኘት ከነበረብህ ዘግይተሃል ማለት ነው። ማን ያውቃል? እሱማ ተመኝቼም ይሆናል። አሁን መስመር ላይ ያለ ነገር አለ ወይስ ሙሉ ለሙሉ ነፃ ነህ? አይ አለ፣ የሆነ ነገር አለ። አላገባሁም። አለ፣ የሆነ ነገር አለ። ምን ነው? አይ የሆነ ነገር አለ ስትል መስመር ላይ እንደሆንክ ገባኝ እና ለራስህ ሰርግ ራስህ ስትዘፍን ዝም ብዬ አሰብኩ። እግዚአብሔር ለዚህ ያብቃኝ። ያብቃ በሉት እስኪ። ቴዲ አፍሮ ለሰርጉ እንደዘፈነ አውቃለሁ። አንተ አሁን ዮናታን ሲያገባ ለራሱ የሚሰራው ግድ የለም አዲሱን ነገር እንተውና ሰርጌ ላይ ይሄን ዘፈን ራሴ ነው የምዘፍነው የምትለው አለ? አላዘጋጀሁም፣ ግን ሀገራችን የሰርግ ዘፈኖች ሞልቷታል። አንዱን ብድግ አድርጎ መዝፈን ነው። ሰርግ ብትጠራው እኔ ማን ነው የምዘፍነው? ብዙ ጊዜ አሁን ሰርግ ስታደምጥ
ሰርግ ብጠራ እንዴ ሙሽሮች ማሬ ማሬ ሙሽራው ማሬ ማሬ ጋብቻው ይሁን መልካም ፍሬ ሙሽሮች ማሬ ማሬ አበጀሽኛ አልወጋ አበጀሽኛ አልወጋ አበጀሽኛ አልወጋ አበጀሽኛ አልወጋ ባዛር ተገኘሽ በፍለጋ አበጀሽኛ አልወጋ ነው ምንም ውስጥ ነው እኮ የሚገባ ዮናታን በጣም በቃ ከባህላዊ እስከ ዘመናዊ አለ። አዎ ይሄ በራሱ መታደል ሞክራለሁ። አዎ ሞክራለሁ። ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቅዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። በሙዚቃ ዓለማው ምን ያህል ጊዜ? እሱ ከባድ ጥያቄ ነው። እንዴት ነው የሚቆጠረው? ለምሳሌ መዝፈን የጀመርኩበት አለ ከሰፈር ከሱ ነው ወይስ ዘፈን ማውጣት? እስኪ መጀመሪያ ዘፋኝ እንደሆንክ ማን ያወቀው? የሰፈር ሰው ይመስለኛል። ኧረ ተው፣ የሰፈር ሰው ይመስለኛል። ትክክለኛው አመጣጥ እሱ እንደሆነ ታውቃለህ? ለምሳሌ የሰፈር ሰው ካመነበት ከዛ በኋላ ደግሞ የወረዳው ሰው ያምንበታል። ከዛ የከተማው ሰው ሲያምንበት ነው እንዳለ ኢትዮጵያ የሚያምነው ማለት ነው። እውነት። አሁን እኮ አንዳንድ ዘፋኞች ዘፋኝ መሆናቸውን ህዝቡ የሚያውቀው እነሱ ራሳቸውን ዘፋኝነን ብለው ካወጁ በኋላ ነው። አሁን አያንተ ደረጃውን ጠብቀ ነው የሄድከው ብዬ ስለማስብ። አዎ በደንብ እንደውም ስም ሁሉ አለኝ እኮ። ምን የሚል? መጀመሪያ ሰፈር ውስጥ ጥበብ ወርቅዬ ነው የምባል። ጥበብ ወርቅዬ መጣ ነው ትንሽ ልጅ ሁኜ ማለት ነው። እሺ። በኋላ የሆነ ውድድር የዞን ውድድር በዞኑ አዊ ዞን ይባላል። ያ ሲዘጋጅ አንደኛ ወንድሜ ቀድሞ ተመዝግቦ መጣ። እዛ አንደኛውም ተመዘገበና እኔንም ግን ማስመዝገብ አለብኝ ብሎ አስቦ መጥቶ ከማዘር 10 ብር ተበድሮ ሄዶ እኔንም ማስመዘገበኝ። እሺ። ከዛ አንደኛ ዙር ሶስታችንም ተወዳደርን። እሺ። እኔ ሁለት ወንድሞች ግርማ ንብረትና አብርሃም ንብረት። እሺ። ቤተሰቡ እንዳለ አንጎራጓሪ ዘፋኝ ከፋዘር እኮ የፋዘርህም ነገር ራሱ እኮ አለ ገና እሱንማ ማወጋህ እኔ ብዙ ታሪክ አለ። ብዙ ታሪክ አለ። ፋዘር ናቸው? አዎ ንብረት ወርቅዬ። እሳቸው ራሳቸው ሙዚቀኛ ናቸው? እሱማ ገደብከው። ሙዚቀኛ ብቻ አይደለም ሁለገብ ናቸው። እሱንማ ኋላ የእሱን ታሪክ ኋላ እንዲሁ ለብቻው ነው የምነግርህ። እሺ። ወደ ሌላ ነገር አንሂድ፣ ወደ ፈተናዋ። እሺ። ከዛ አሁን እንግዲህ በጥበብ ወርቅዬ ነው አንደኛው ዙር ተወዳደርን። ሁላችንም አለፍነ። ዳንግላ አገው ምድር አዳራሽ ይባላል። ከዛ አብርሃም ንብረት ያልኩ ወንድሜ ዩኒቨርሲቲ ሄደ። እኔና ግርማ ንብረት ቀጠልን ማለት ነው። እሺ። ከዛ አዳዲስ ዘፈኖች አሁን እንግዲህ ማጥናት ሊኖርብን ነው። ውድድር ላይ ገባን አይደለም? አዎ። ከዛ አውሮፕላን መጣ እየገሰገሰ በዘፈን አንደኛ ጥላሁን ገሰሰ። እንደዚህ ነው ማቀው። ጥላሁን ገሰሰንም በስም ነው የምናውቀው። የድሮ ዘፋኝ እንዳለ ጭራሽም አላውቅም። በቃ ያው ጥበብ ወርቅዬ ያቻለች እነ ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ አይንሽ ላላይ በምድር ላይ እነዚህን እየዘፈን ከዛ የሚሞሪ ዘመን ነው። በሚሞሪ ለሱ የጋሽ ጥላሁንን ዘፈኖች ለኔ ደግሞ የጥበብ ወርቅዬ ሌላ የድሮ ዘፋኝ ገምት። የጥበብ ወርቅዬ ካልሆነ ታምራት ደስታ። አራ የድሮ ዘፋኝ ጋሽ ማህሙድ ቴዎድሮስ ታደሰ። እሺ። ቴዎድሮስ ታደሰን ያስተዋወቀኝ እንግዲህ ግርማ ንብረት ነው ማለት ነው። ዋው። ከዛ እነሱን እያጠናን ምናምን ወደ ድሮ ዘፈን ፍቅር
ከዛን ጊዜ ጀምሮ የድሮ ዘፈን እንደዚህ አለ እንዴ? ማርኮ አዎ እንዴ እንደዚህ ኢትዮጵያ እንደዚህ አይነት ዘፋኞች አሏት እንዴ? በሙዚቃ ከሆነ ድሮ ናፋቂ ነኝ እያለ ነው። ባይሆን የኛ ዘመንም አለን የሚያኮራ ዘመንም አለ። አዎ ግን ያኛውም በጣም ደስ ይላል ለማለት ነው። አይ በጣም የሚገርሙ ስራዎች የተሰሩበት ይሄን እኮ ማንንም አይገድም። አሁን የድሮ ዘፈኖች እርግጥ አሁንም አሪፍ ነገሮች ይሰራሉ። እንደው ሚዛን ላይ ብታስቀምጠው ግን በፊት በጣም ደግሞ የሚገርሙ ስራዎች የተሰሩበትም ዘመን ነው። እስኪ አሁን ስለ አባትህ ንገረኝ። እዚህ ጋር የት ነው የተነሳችሁት ከአባትህ ጋር? ይሄ እኛ ሰፈር ዳንግላ ቀበሌ 2። እሳቸው ሁለገብ ናቸው ባለሙያ። ሁለገብ ባለሙያ ሲባል እንዴት ነው አባትን ገልጻቸው? ሙዚቀኛ ናቸው። እንዴት መሰለህ እሱ ድሮ በልጅነቱ አባያ በሬ የሚባል አለ። ታውቃለህ? አባያ በሬ ማለት በሬ ያው ማይታረሱ ማያርሱ ማለት ነው። ማያርሱ እኔ እንጃ ልግመኛ ሆነው እንደሆነ አላውቅም። እነሱን እንትን እያደረገ ለገበሬው ይሰጣል እየገራ የማያርሱትን እንዲያርሱ እያደረጉ እንደሱ ያደርግ ነበር። ዋሽንት ይጫወታል፣ ክራር ይጫወታል፣ ግጥም በጣም ይጽፋል። ቀረርቶና ሽለላውንማ ተው። አናጺ ነበር። ዋው ነጋዴ ነበር። እንዲሁ ብዙ ናቸው። እንዴት ሆነው እንዳደጉ ነው ግራ ነው የሚገባኝ። አንድ ናቸው። አዎ 83 ዓመቱ ነው አሁን። አላሁንም ሚስማር ያጣም ሲመታ አሁን። አዎ አይ በስራ ህይወት ውስጥ ስላለፉ አሁን ቢሆን ጠንካራ ናቸው። አዎ በኃይለ ሥላሴ ዘመን የኖረ ሰው ነው። በጣም ያስገርሙኛል በጣም። ስለዚህ አባት የተለየ ፍቅርና አክብሮት አለህ ማለት በጣም በዛ ዘመን ለነበሩም እንዳጠቃላይ የአባቱ ልጅ እንደ ምክንያቱም ከአባት ጋር ብዙ አዝናኝ ገጠመኞች አሉ ሲባል ሰማሁ። ያው ወደ መጨረሻዎቹ ነኝ። ብዙ ልጅ ነው ያለው። ከኔ በታች አንድ ነው ያለው። አጠቃላይ ስንት ናችሁ? ወደ 14 15 ማለት ነው። አንድ ቀበሌ ናችሁ? አሁን ከተሜው ላይ ስትመጣ ከሁለት በላይ ስለማይወለድ ብዙ ጊዜ አሁን የእናንተ ቤተሰብ እኮ የ8 ባልና ሚስት የልጅ ውጤት ማለት ነው። አይገርምም? ይሄ እንግዲህ የዛ ዘመን ውጤት ነው እንግዲህ። አዎ ደስ ይላል። እንደውም እስከ ልጅ አሁን ወደ 60 ወደ እንደዚያ ይጠጋል። ስለዚህ አሁን ቤተሰባችሁ ሰርግ ቢኖር ከእናንተ ውጭ አይጠራም? ግር ብላችሁ 60 ሆናችሁ ነው የምትመጡት? ደስ ይላል እኮ እንደዚህ እንደነ ዮናታን ቤተሰብ ያዛል። ወጣት እያለ እንግዲህ በ57 ዓመተ ምህረት መሆኑ ነው አክስቱን ሊጠይቅ ከዳንግላ አዲስ አበባ በእግሩ 500 ኪሎ ሜትር ይሆናል በአሁኑ ልኬት። እዚያ የእግዚአብሔር እንግዳ እያለም በወሩ ደረሰ ማለት ነው አክስቱን ለመጠየቅ ከዳንግላ አዲስ አበባ። አዎ እንግዲህ አሁን በዚያ ዘመን የኖረ ሰው ምልህ ዝም ብዬ አይደለም እንግዲህ ጥንካሬው ዝም ብሎ አልመጣም። እሺ አዎ ከዛ የዛን ጊዜ አዲስ አበባ ሰውም ትንሽ ነው መሰለኝ ፈልጎ አገኛት። ከዛ ይሄንን ችሎታውን ያዩ መሰለኝ። ዋሽንትም ይጫወታል፣ ክራርም አለ፣ ዘፈኑም አለ። ለምን ሀገር ፍቅር አትሞክርም? ወስደው እንትን አሉት። አስቀጠሯቸው። ኢዩኤል ዮሐንስ አይደለም እንዴ ፈተነው? ኢዩኤል ዮሐንስ በዋሽንት ተፈትኖ ሌሎቹ ጋር አንደኛ ወጣ። በ57 ዓመተ ምህረት ከዚያ የዛኔ ጥሩ ነገር ከተገኘ ሰው ያስኮበልላሉ መሰለኝ እና ወደ ኮልፌ ፈጥኖ ደራሽ ጦር ሰራዊት ወደሱ አዛወሩት ማለት ነው። እዚህ የማታ ትምህርትም እናስተምራለን እንደዛ ብለው አባበሏቸው። እንደዛ አስገቡት። የዛን ጊዜ ማን የፈተነው? ተስፋዬ አበበ ፋዘር። እዚያ በሙዚቀኝነትም በምንም አገልግሏል። ሌላ ደግሞ ጓደኞቹ ማን መሰሉህ? እንትና ጋር አንድ ዶርም ኖረዋል። ዋለልኝ አዘነ ያለው ገለል የሚለው ዘፋኝ ታውቀዋለህ? አዎ። ባህላዊ ዘፋኝ እሱ ጋር አንድ ዶርም
በዚህ አይነትማ ከሳምቦድም ጋር አብረው ዘፍነዋል። ሳምቦድ ነበር እንዴ ዛሬ ተግዴለ ስለማያረጅ ያለው ገለልን ከሰራው ሰው ጋር አብረው ዋለልኝ አዘነ ይባላል። አዎ በጣም ሌላ ደግሞ ልንገርህ እንጂ አበበ ተሰማ ጋር ደግሞ የጊዮርጊስ ታቦትን ከበክብ ነበር፣ ጓደኛዬ ነበር። ሌላ መቶ አለቃ መስፍን ኃይሌ እሱ በጣም ጓደኛው ነው። እንዲያውም በዚህ አንድ ገጠመኝ ልንገርህ፣ ያጫውተኛል ፋዘር እንደዚህ። እሺ አንድ ጊዜ የነሱ ኃላፊ ኮሎኔል ረታ ደመቀ የሚባል ነበርና እሳቸው አርፈው እዝን ማን ያስለቅስ ማን እንትን ይበል ዝም ብሎ የአዲስ አበባ ሰው ልቅሶ ምንም የለበት መሰለኝ። እዛ ያጎጃሚ ይችላል እኮ እንደዚህ ማስለቀስም ቀረርትም ምንም ይችላል አሉት ማለት ነው። እነ አለማየሁ እሸቴም እሱ ጅንን ነው አያወራንም ነው የሚል። እሺ እሱ ይጀነንብናል አያወራንም ነው የሚለን። እዛ ጀነራል ድረስ ሄዱ ባለ እሳቸው አስጠሩትና በል ትችላለህ እንደዚህ ማስለቀስም ምንም ግጥምም ታውቃለህ ተብሏል። በዚህ ፕሮግራም ላይ እንትን እንድታረግ ሲባል ንብረት ወርቅ እየገባ ያስለቅሱ። አዎ ሀዘኑ መሀል ገባና ግጥም እዚያው ላይ ነው ደግሞ የሚገጥም። እንደሱ አይደለም በግጥም ነው። እዛ ኮሎኔል ረታ እንደምን አድርቃ አለቀሰች ምሽቱ፣ አስታማው ነበረ በየሄደበቱ፣ አስታማው ነበረ በእንባ በልቅሶ፣ እግዚአብሔርን ማረዳት እሱም ቀኑ ደርሶ ሲል የሚገርሙ አባት ናቸው። እስከ ማስለቀስ ብዙ ችሎታ ነው ያለው። አሁን የምትላቸው ሰዎች ሁሉ እኮ በዙሪያቸው ያሉት እኮ ሰዎች በአብዛኛው የሉም። አዎ እግዚአብሔር ግን እድሜ ከጤና እንኳን ለአባት ሰጠ። አዎ ጨምሮ ይስጥልኝ። በጣም ወደዋለሁ። ስለዚህ በደንብ ነው ያሳደጉ። አዎ በደንብ ሌላኛውን ደግሞ ልጨምርልህ። አሁን ብዙ ችሎታዎችን ነግሬሃለሁ አይደለ እንዴ? ምን ያለ ነገር ከማስለቀስ ባሻገር ምን አለ? የከፋው ሙያ ማለት ነው። ማስለቀስ እኮ ማን እንዴ እኮ ለብጥቅቶሽ ብቻ የተሰጠ። ከዛ ባሻገር ምን አላቸው? እንዳልኩ በ57 ዓመተ ምህረት ሶማሌ መጣች አለኝ። እሺ ንብረት ወርቅዬ ብሎ ተነስቶ ሊዋጉ ፖሊስ ተቀጥሮ የለም እንዴ? እዛ ኬንያ ጠረፍ በድሮ ሲዳሞ ጠቅላይ ግዛት አለ በነገሌ ቦረና አውራጃ የሀገሪቱ ስም ጠፋኝ። እዚያ ሄዶ ውጊያ ተዋጋ ምን አለ። ከዛ ትንሽ እንደ ወባ ነገር አመመው መሰለኝ። ተመልሶ ሄዶ ዳንግላ ሻል ሲለው መጦ ኮልፌ ፈጥኖ ደራሽ እንዴት ነው ሲላቸው በቦታው ሰው ተክተውበታል። ሊቀጥል በሙዚቀኝነቱ ማለት ነው። እሺ ከዛ ተመልሶ ዳንግላ ሄደ እና በዚሁ አጋጣሚ በሶስት መንግስት የተዋጋ ጅግና ነው ደግሞ በሶስት መንግስት በደርግም እንደዚሁ። ከዛ ደግሞ በኢህአዴግ አሁንም አርጅንጅ አለ። በቃ የመንፈሳው አላቸው። እንዴ ጀግና ልጅ ነው። ፋዘርንማ መተዋወቅ አለብኝ። አሁን በ83 ዓመቱ ግጥም ጽፏል። አሁን የሚያሳትመው ግጥም አለው። ስለዚህ በምድር ላይ አሁን ማን ነው የምታደንቀው ተብለህ ብትጠየቅ አባትህን ነው። በጣም አድናቂው ነኝ። እንኳን አይደለም አንተ እኔ ያደንቃቸዋለሁ በጣም። ምክንያቱም የሸዋዚንገር ኮማንዶ ፊልምና ዮናታን ብዙ አይረሴ ነገር አላቸው ነው ሲባል ስለሰማው ወደ ሸዋዚንገር ደግሞ እንድትሄድ ፈለግኩ። እሱማ እንዴት እንደምታበጠው እሱማ እንዴት መሰለህ የህንድ ፊልም ስናይ አይወድም እሱ ፋዘር። አዎ መጣና ሰብሮ የሚጥለው ምን እዚህ ውሸት ምን ጥቅም አለው? ምንድነው የሚያስተምራችሁ? ምን ጥቅም አለው ነው የሚለን። እና ተደብቀን ነው የምናይ። ዲቪዲውን እየቆለፈው ነው የሚሄድ። ቁልፏን ብራዘር ያውቃታል። ከፍትና እናያለን ማለት ነው። ከዛ አንድ ቀን እንደዚህ በድብቅ ነው። ግርፋትም አለው የህንድ ፊልም። በቃ ብዙ መስዋዕትነት ከፍለን ነው ያየን የህንድ ፊልም። ከዛ አንድ ቀን ኮማንዶ የሚለውን ፊልም የሸዋዚንገርን ከፍቼ እያየሁ ነው። አዎ ያን እንደዚህ እያየሁ ነው። ለካ ከኋላ ያለሱ መጥቷል። መተው ያሉ
አይቼው ድንግጥ እየላጣው ላስል ቶ አለ። ይሄማ ይወግ ነው አለ። ይሄማ ወንዶቹ ነው ቢያንስ የጦር ልብስ ትማራለህ ወይ አገር መጠበቅ ትማራለህ? ይሄማ ጥሩ ነው። ያ ምን ማሳ ለማሳ መንከባለል ምን ያለ ማዘየር ተላቀሱ ለፍቅር ምን ያደርጋል ነው አረሳተው እቺ ትዝታ አየህ አገር መጠበቅ ቢያንስ ትማራለህ። አዎ ከዛኛው ምን ትማራለህ? በፍቅር መንሰቅሰቅ ነው የምትማረው። አይስበውም እንደዚህ አይነት ፊልም አይስበውም። ሌላ ደግሞ ዘፈን እኛ ቤት የሀገር ባህል ነው የሚከፈት፣ ዘመናዊ የለም። የሀገር ባህል ነው በቃ የሀገር ባህል ካሴት እሱ ነው ገዝቶ የሚያመጣው። ዳምጠው አየለ ነው። አንቺ በእኛ ጊዜ የነበረው እንትን ነው። በደራው ገበያ ልቧ እየባዘነ በደራው ገበያ ልቧ እየባዘነ ምነው ዛሬስ ሁሉ በጎጃም አዘነ የሚለው እሱን እየሰማን ያደግን። ከዛ እንቻላቸው አሸናፊ እነሞላ ሰጣሪ አንተ ጭራሽ አታውቃቸው። ማያውቃቸው አሉ የዛው ሀገር በጣም ዝነኞች ጥላሁን ገሰሰ ሁሉ ልትላቸው ይችላል። ለዛ ሀገር ለገጠሩ ማህበረሰብ ዘመናዊ የሆኑ ስራዎችን የአካባቢውን ባህል የሚያሳዩ ስራዎች ይበልጥ ስለሚሰሙ ማለት ነው። በጣም እንጂ እኛ ጎረቤት የምንወዳቸው የነ ቴዲ አፍሮን የነ ጥበብ ወርቅዬ ምናምን ምልሃውን አጎረቤት ምናምን እየሄድን የምንሰማው ነው እንጂ ቤት ውስጥ አይከፈትም። እኛ ቤት ሀገር ባህል ነው ይከፈት። በጣም አሁን አንተ ከቅኝት ባንድ ጋር ዘመናዊ ዘፈን የሰራኸው እናንተ ቤት አሁን አይከፈትም ማለት ነው? ይከፈታል እንጂ የልጃቸውን ይከፍታሉ። አይ ከዛ በኋላማ እኮ ያያል እኮ። የዛኔ ግን ራሱ አሁን ዘፈን ማየት ሲፈልግ በቃ ገዝቶ ምናምን የሀገር ባህል ዘፈን ነው የሚከፍት። እነ ፋሲል ደሞዝ እነ ይሁን የበላይ እነሱን ነው የምንሰማ። ዋው! ስለዚህ ራሱ ያደክበት ነገር አሁን ላመጣህበትና እዚህ ለደረስክበት ሙዚቀኛ የመሆን ነገር ትልቅ አስተዋጽኦ አለው። በጣም ትልቅ አስተዋጽኦ አለው። በጣም ትልቅ ያደክበትን ነው የሆንከው። ሁሉም አንተም ጭምር እንጂ ሁሉም ያደገበትን ነው የሚሆነው። በእርግጠኝነት ስራውን ሲያዩ ማረፊያዬ አለህልኝ ብለው ይደውላሉ። ፋይናንስ ወርልድ ይሰኛል። በምድር አሜሪካ ታላላቅ ኩባንያዎች ራሱን አስመስክሮ ከ2017 ጀምሮ ደግሞ ፈቃድ ያለው ህጋዊ አካውንታንት ሲፒኤ በመሆን አገልግሎቱን እያከናወነ ያለ ነው። ፋይናንስ ወርልድ ታክስ ፕላኒንግ እና ፋይሊንግ፣ የድርጅቶን የሂሳብና የደሞዝ አገልግሎት፣ የንግዶን ብድር ጨረታና ኮንትራት፣ አጠቃላይ የቢዝነስ ዓለሞን የፋይናንስ ሐሳብ ፈር ከማስያዝ ጀምሮ ፋይናንስ ወርልድ ያከናውንልዎታል። የየትኛውም የአሜሪካ ግዛት ነዋሪ ቢሆኑ ችግር የለም። ካሻው በቀጥታ ወይም በኦንላይን ቀጠሮ በመፈጸም የፈለጉትን ጉዳይ በተለየ ትኩረት ማስፈጸም ይችላሉ። ድረገጹን www.fwl-cpa.com አሁኑኑ እንደሚጎበኙት በመተማመን ወደ ድርጅቱ ሃሎ እንዲሉ ስልክ ላቀብሎ 702 815 9685 804 610 3825 የ20 ዓመት የሥራ ተሞክሮ ባለቤት ፋይናንስ ወርልድ። አባታውም ብዙ ሙያ ያላቸው እንደነገርከኝ አንድ ሆነው ናቸው። ዮናታን ከዘፈን ውጭ አሁን ምን ይችላል? እስኪ በአባቱ አቤት ያባቱ ልጅ ለመባል ምን አለው? ይሄ ነው እኮ ጄኔሬሽን ልዩነት ያልፉ እኮ ይሄ ነው እኮ። በዛ ዘመን የኖረ ሰው ያስቀናኛል ያልፉ ለዚህ ነው እኮ። እኛማ በሆነ ትምህርት እንገባለን፣ ያንን እንማራለን፣ ከዚያ አንድ ሙያ ላይ ሄዶ ቁጭ ነው እንጂ ሌላ በልጅነታችን ያው አናጭነት ምናምን ትንሽ ሞክረናል ከሱ ጋር አብረው እየሰራ። አዎ እሱ አለ። ከብት ጥበቃ ይቆጠራል ይቆጠራል። አረ እንዴት ታዲያስ ማለት ከብቶችን እንጃኝ ተቆጠርኩሽ እንዴ? እሱም አለ። የልጅነት ሙያ ነው። አዎ ብቻ ከዘፈን ውጭ ብዙም ሌላ ነገር ያለኝ አይመስልም። እንግዲህ ወደፊት የሚገለጥ ነገር ካልመጣ በስተቀር። እስኪ ስለዚህ ፎቶ ነገር ምንድን ነው? አሁን እዚህ ውስጥ አለ አንተ? ያው በዳር ግድም የሚዘፍነው ነው ያለው። እኔ እኮ አሸናፊ ግርማ መስሎኛል። አሸናፊ ግርማ ማን ነው? ኳስ ተጫዋች ነው። መልክህ እዚህ ጋር እሱን ይመስላል። እንደኔ ቤቢ ፌስ ነው። ቀድም ብለሃል። እንዳንተ ያምራል እሱ። አሁን የት ነው ይሄ?
የሆነ ይሄ ዳንግላ ነው። ይኸውልህ እዚያ ኪቦርድ የሚጫወተው አሁን አብርሃም ንብረት ይባላል ወንድም ነው። ኦኬ እዚህ ጋር ያሉ ተወዛዋዦችም የዳንግላ ልጆች ናቸው። እዛ የሆነ ጤና ሳይንስ ኮሌጅ የሆነ ነገር ተማሪዎች ሲመረቁ ይመስለኛል እያዝናናቸው ነው። አዎ እየዘፈኑ ነው። ከዛ ነው የተጀመረው። ደስ ይላል እንዴ! በጣም ጥቂት ዋው! አሁን አሰላለፉ ይሄ ነው። የነ ማይክል ጃክሰን ቤተሰብ አራታችሁም ወንድማማቾች ናችሁ አይደለም? የጎረቤት ልጆች ተመሳሰላችሁብኝ። ተው እንጂ አሁን ከዚህ መሀል እኔን መለየት አትችልማ። ይህ መሀል ላይ ያለው እንደው ምን ይመስላል? ጸጉር አለሁ በዚህ እድሜማ አንተ ከፊት ያለው ሆነ በዚህ በኩል አሁን ሌላ አስብላ አሁን ጠርተህ ስለምጨርሳቸው አሁን ልንገርህ። እሺ ቁንጮ ነኝ። ዋው! አቤት ዘመኑ በዚህ በኩል በዳር በኩል ያለው ዘመኑ ነው ስሙ። ደሳልፍ ተገበለ ዘመኑ ያሰብከው ወይ ለማለት ነው። ለካ ሰው ልጁ ራሱ ስሙ ዘመኑ ነው። የአባቱ ስም ልጨምርልህ። ማን ነው? ዘመኑ አታላይ። ትክክለኛ ዘመኑ እኮ ብዙ ነገር ያታልላል። ዘመኑ አታላይ እንዴት ተባለ ግን? የጎጃሜ ስም አብዛኛው ስታባት ይገጥማል ነው የሚባል። አሁን ትምህርት ቤት ውስጥ የምታስታውሰው ለየት ያለ ስሞች አሉ? ብዙ እንጂ ለምሳሌ አሁን አንድ የአባቴ ወዳጅ አለ አይገሽ ፈራው የሚባል። አይገሽ ፈራው ነው የሱ ስም። እሺ የልጆቹ ስም በጣም ያስገርም ስም አላቸውና ፍጹም ሰው አይገኝ ነው አንዱ። ፍጹም ሰው አይገኝ። አዎ ደስ አይልም ስሙ? ደስ ይላል። ታማኝ ሰው አይገኝ። ሰሚ ሰው አይገኝ እና እኔ ማቃች ሌሎችም አሉ መሰለኝ። እነዚህ ሶስቱን አውቃለሁ። አድናቂ ሰው አይገኝ። እነዚህ መከራ ደስ ይላል። እስኪ የፎቶ ጥያቄ በጣም ነው የጣመኝ። ዮናታን ነህ? ታይም ዲክራር ብቻ ነው የሌለው እንጂ እኮ እጄን ዘርግቻለሁ። በእናታችሁ በኤአይ ክራር አስይዙት። በደምብ ተዘጋጅቷል እኮ እጄ። በጣም ያለውን ያደክበትን አካባቢውን የሚገልጽ አይነት ፎቶ ይመስለኛል። ምክንያቱም እቺ ብርድ ልብስ እኛ ቤትም ነበረች። ኧረ ተው በመላው ኢትዮጵያ እኮ ነው። እኔ ይሄ ብርድ ልብስ ግን በጊዜው በሄሊኮፕተር ከላይ ነበር እንዴ የሚበተነው? የህንዱ አክተር ነው የበተነው። ይሄ በአራት ወር የተነሳሁት ፎቶ። ደርሰህበታል እኮ 5 አረከው እንጂ አንተም እኮ ወርህን እየነገርከን ነው። በጣም ደስ ይላል። ይህን ፎቶ ስታይ ምን ተሰማ? ያደክበት ጊዜው ምናምን መጣብህ? አይ ቅርብ ነው በጣም። እድሜ እኮ አሁን ብዙ እኮ አልገፋም እኮ ስለሆነ ሳያው ደስ ይለኛል ምናምን እንጂ ምንም ረጅም አቤት ልጅነት ምናምን ልበት ጊዜ አይደል። ገና ልጅ ነኝ። ነገሩ አሁን ወጣት ነው እኮ ገና ነው እንዴ? ወጣት እንጂ ወጣቶች 25 ዓመቴ ነው አሁን። በ92 ነው የተወለድኩ እኔ። እስኪ ካመኑ ዝም ይላሉ፣ ካላመኑ ይላሉ። አምነዋል። አያ ነው 25። አንተ ስንት? ያንተ እንደብል ነው 50 ወደዛው። አሪፍ ነው። ደስ ይላል። እንዴት? አይ ጥሩ ነው አይደለ? እድሜ እኮ መጽሐፍ ምናምን ለመጻፍ ግን ታስባለህ? ከዚህ በላይ ምን አለ? ይሄን ፎቶ እስኪ አሁኑን የት ነው? ባህር ዳር። ፋዘር አይታ መልካ አትለይም ማለት ነው። በዚህ ግድም ያለው ትልቅ ወንድሜ ግርማ ንብረት ይባላል። ዘፋኝ ነው። እንደ አባት የያዘው ወንድም ነው። እሺ ይሄኛውስ? በዚህ ግድም ያለው ደግሞ የወንድሜ ጓደኛ ነው። ዋው! ከጀርባ ያሉት አባ ኮዳ ነው የሚባለው። ውሃው ላይ ያሉት ዳክዬዎች ፍላሚንጎ ነው የሚሏቸው። ዳክዬ በለው መሰለኝ። ዋና ትችላለህ ዮናታን?
በምን መለኪያ እኔ እንጃ አለ ሰፈር ውስጥ ብድግ አድርጌ ባህር ውስጥ ብከት ሰምጠት ሞታለህ ወይንስ ዋኝተህ ትወጣለህ? ይሄ ለሙያው የሚበቃ ሳይሆን ራስ ማትረፊያማ አለ። አምን የምትባል ወንዝ አለች እኮ። አውስ በሷ አምን ወንዝሽ ያሳምራል ገላ እትብቴ ተቀብሮ መጣሁ ዳንግላ ያለው አሬ ዳንግላው ልጅራል ተች። ስለዚህ አልሞትም ሰጥሜ የሚል ዘፈን ብትዘፍን እንሰማሃለን። አሁን ወንዟ ብዙም የለችም ወንዟ የለችም ስትል ጊዜ ምን እንዳለ ታውቃለህ? ወንዟ ራሱ ሰጥማለች ወይ ያለሽ ክረምት ትመጣለች። ዋው! እስኪ ቀጣይ ፎቶ ጥሞኛል በጣም። ሌላ ፈተና መጣብህ እንግዲህ። እዚህ ውስጥ ፈልገኝ እንዳትል እልሃለሁ እንጂ የተያዝከው አንተ ነህ። በቃ ሹራብ ያደረግ በእድሜ ትንሽ እንደገብተናል እንዲሁ ገመጥኩኝ። አዎ እንዳሉ ሲስተር በዛ በኩል አለች፣ ማዘር በዳር ግድም ያለች፣ ሌሎቹ እንዳለ ወንድሞች። እነዚህ ሁሉ ፋና ላምሮት ላይ ተወዳድረስ ታሸንፍ ድምጽ ምናምን ይሰጥ ነበር አይደል? በጊዜው አዎ ይሯሯጡ ነበር አንተ እንድታሸንፍ ድምጽ እየሰጡ ወረ ምናምን ብለው ዳንግላ ላይ ቅስቀሳ ሰርተዋል። እሱንማ እንዴት ብዬ ነው የምነግርህ? ተረባረበ እንጂ ዳንግላ ድፍን ዳንግላ በጣም ነው የማመሰግናቸው። እንዲሁ ሀገራቸው አንድ ሰው ሲወጣ የሚደሰት ህዝብ ደስ አይልም? በጣም አዎ በጣም ነው ደስ የሚለኝ ዳንግላ። በፊትም ጀምሮ ነው ደግሞ እዚህ ያለውም በቃ ሽልማት በቃ ልነግርህ አልችልም። የሆነ ዘፈን ከዘፈንኩ አምጡ ኪነት ወዳድ ማህበረሰብ ነው እንዲሁ የዳንግላ እና አካባቢው ማህበረሰብ። ያው ተነስቼ ነው አመሰግናለሁ። ምን ተሸለምክ በአካባቢው አስተዳደር? ፍቅር መጀመሪያ ዋናው እሱ ነው። ፍቅር አለ። ቦታ ደግሞ ቦታ የተወሰነች ቦታ ሰጥተውኛል እና ሰራህበት ሂደት ላይ ነው። መስሪያውን እየሰራሁ ነው እንደጨረስኩ ቦታው ላይ እሰራለሁ ነው መልሱ። መስሪያ እየተሰራ ነው። ዮናታን ንብረት ፋና ላምሮት ላይ እንግዲህ ካሁን በፊት ታሪክ ሰርቷል፣ ብዙዎች ታውቁታላችሁ። አሁን ደግሞ አዲስ ነጠላ ዜማው በጣም ተወዷል። የኑረዲን ኢሳ ግጥም ነው። የኑረዲን ኢሳ የታላቁ። ዋው! እንዴት ልኮልህ ወይንስ እዚህ መጥቶ ሰራል? የዚህ ዘፈን አጋጣሚ እንዴት መሰለህ? ግጥሙን አቤ ጋር አስቀምጦታል። በብርሃኔ አዎ እሱ ጋር ጽፎ አስቀምጦታልና የሆነ አይነት ሪትም እያሰብኩ ምናምን ወደ አቤ ቤት እየሄድኩኝ ምናምን ከዛ እንደዚህ አይነት ሪትም ዛሬ ብንሰራ ምናምን ብዬ ልክ በሩን ከፍቼ ስገባ አቤ ግጥሙን ይዞ የሆነ ነገር እያሰበ ነው። እሺ አቤ የሆነ እንደዚህ አይነት ሪትም ላይ ብንሰራ ምናምን ስለው ግጥሙን ይዞታል። በቃ ጀመረው። በቃ ስንቱ ሰው በስንቱ ተንተን አለመኖር ሲመኝ እስኪ ሞቅ አድርገው ጣው እስኪ እድሜ ላንቺ አንዴ እስኪ እድሜ ላንቺ እስኪ አዎ እስኪ ኖሮ ቢሆን እሳት አንታታን ውሎ አዳር ፈተና ቢሆን ፈተና ፍቅር ወርቅ ያረገው መችና ወጥና ዋይ ደና እኔ ደና ነኝ። ይሄን ይመስላል ሰይፍ። ዋው ደስ ይላል። ዜማው ያቤ ነው ያበበ ብርሃኔ። አዎ ግጥሙ ኑረዲን ኢሳ ቆንጆ አርጎ ማተጫወተው ዮናታን ንብረት። በእናታችሁ በጣም ነው አመሰግናለሁ። በናሆም ሪከርድስ አማካኝነት የተለቀቀ አዲስ ዘፈን ነው። ብዙዎች ያደመጡት ሁሉ ወደውታል። ሰይፉ በኢቢኤስ ተመልካቾችም እጅግ በጣም ተወዳጅ ወጣት አቀንቃኝ ነገ ወደፊት የሚገርም አልበም ይዞ መጥቶ የሚያስደንቀን ዮናታን ንብረት እዚህ ነው ያለው እኮ ጎበዝ። አመሰግናለሁ። አልበሙ አሁን እያለቀ ነው። አዎ ከአንጋፋዎቹም ጋር ከወጣቶቹም ጋር እየሰበሰብኩ ነው። አሪፍ ዘፈኖች ይዣለሁ። ፈጣሪ ካገዘኝ በቅርቡ ለማውጣት አስቤያለሁ። እንግዲህ እሱ ይርዳኝ፣ እሱ ያግዘኝ። ያው እንግዲህ አልበሙንም ሲያወጣ ቅኝት ባንድ ዝግጁ ናቸው አይደል? ያኔ እንኳን እናደርገዋለን። የሰይፉ በኢቢኤስ እንግዳ ሆነ። ለዚህ ተመልካች በመላው ዓለም ላላችሁ በአጠቃላይ ዮናታን ንብረት እጅግ በጣም የተወደደለትን እድሜ ላንቺን ከቅኝት ባንድ ጋር እንደሚያቀርበው ስቀልጽ በታላቅ ደስታ ነው። ዝግጁ ናችሁ? ከመቅረቡ በፊት የምታመሰግነው አካል ካለ ዮናታን? እሺ የማመሰግነው
ቤተሰቦችን ማመስገን እፈልጋለሁ። ከጅምሩ በኪነ ጥበብ ጅማሮዬ እየደገፈ ያሳደገኝ የዳንግላ ማህበረሰብ አመሰግናለሁ። ከፍ ሲልም ደግሞ በፋና ላምሮት ፕሮግራም ላይ ከየሀገራቱ ከአራቱም አቅጣጫ የእኛን ፕሮግራም ተመልክቶ ድጋፍ የሰጠኝ ፍቅር የሰጠኝ የኢትዮጵያን ኪነት ወዳድ ህዝብ ደግሞ አመሰግናለሁ። ሌላው ይሄ ቪዲዮ የሶሚክ ፕሮዳክሽን የሰራልኝ የሶሚክ ፕሮዳክሽን የሰራልኝ በጣም አሪፍ ቪዲዮ ነው። ሶሚክ የነካው ነገር በአጠቃላይ እኮ ልዩ ነው። አዎ እሱን በጣም ከፍቅር እስከ መቃብር ጀምሮ እስከ እናትዋ ጎንደር ለሶኒክ በእናታቸው ሶኒክ በጣም ይችላል። እሱ አለ። ይሄ ቪዲዮ ደግሞ እንዲሰራ በገንዘብም በሞራልም በሀሳብም የደገፉኝ ብዙ ጓደኞች ወዳጆች አሉኝ። እነሱንም ጠርቼ ስለማልጨርሳቸው እንዲሁ ሁሉንም የደገፋችሁኝን አመሰግናለሁ። ከዚህ በኋላ ደግሞ በአሪፍ ዘፈኖች ህዝቡን ለማስደሰት እንግዲህ አንድ ብለን ጀምረናል፣ እንቀጥላለን። አልበሙ እየመጣ ነው እያለ ነው። ለማንኛውም እንግዲህ እድሜ ላንቺ እዚህ ይቀርባል። ዮናታንን መልካም እድል በሉት። ከመልክቶች በኋላ እንመለሳለን። ዮናታን መልካም እድል። አመሰግናለሁ።